ሰሞኑን ጎጃም አካባቢ በይበልጥ ተንሰራፍቶ ይህ ድርጊት እንግዲህ አለ። እነዛ ውስጥ ያሉ ፋኖ መሳዮች ፋኖችን እያስከበቡ እስከ መጨረሻው ተዋግተው ራሳቸውን በመጨረሻው ጥይት እንዲያጠፉ ማስደረግ አለ። ይህ በየትኛውም በጎንደርም በወሎም በሸዋም በጎጃም እየተደረገ ነው ይህ ነገር ግን በጎጃም ደግሞ በጣም በስፋት እየሰሩበት ነው ብልጽግናዎች። ስለዚህ ጋንታ ሆነው ሂደው ጋንታውን ማስከበብ ብርጌዱን ማስከበብ አሁን ከባቢ ሆኗል። የብልጽግና ኃይል አሁን ከመከበብ ከባቢ ሆኗል። በደፈጣ ነበር ጥቃት የሚደርስበት፣ አሁን የሚደርስበት ለመክበብ ሲያስብ ነው። ስለዚህ ፋኖ በመረጃ የተጠናከረ ባይሆን ኑሮ በጣም ከፍተኛ ጉዳት ይደርስ ነበር። ነገር ግን አሁንም እየደረሰ አይደለም ማለት አይቻልም። አመራሮች ውስጥ ባለው ኦፒዎች እንዲከበቡ እየተደረጉ የመጨረሻ እልሃቸውን አድርገው በስተመጨረሻ በራሳቸው አንድ ብለው ለራሴ ብለው ባስቀሯት ጥይት ራሳቸውን እያጠፉ ይገኛል። ይህ ነገር ላይ ትኩረት መሰራት አለበት። በጣም ከፍተኛ የሆነ ዘመቻ መከፈት አለበት በፋኖ ዘንድ። የውስጥ የባንዳዎችን የውስጥ የብልጽግና ተላላኪዎችን ደህንነት ሰልጥነው ወደ ፋኖ የገቡትን የማጽዳት ስራ በከፍተኛ ደረጃ መሰራት አለበት። በብዛት ከዲያስፖራውና አማራ መስለው የአማራ ቀቃኝ ከመሰሉ አክቲቪስቶች የተላቀቀ ይመስላል የፋኖ ትግል። ነገር ግን ምን ይቀራል ስትሉ ውስጡ ነው ፋኖ መስለው መረጃነት ለመንግስት የሚሰጡ እነዚህ ደግሞ ስልታቸውን ቀይረው አመራሮችን ማስከበብ፣ አባላትን ማስከበብ፣ ንጹሃን አማራውን ሲቪሉን ከፋኖ ለመለየት ሲባል ህዝቡን የተሰባሰበበትን ቦታ እየጠቆሙ በድሮን ማስመታት ይገኙበታል። ስለዚህ ደብረታቦርም ንፋስ መውጫም በፋኖ ተመታ መከላከያ። ያኔ ንጹሃን ናቸው ሰለባ የሆኑት እና የህዝብ አገልግሎት መስጫ ተቋማት እንዲወርሙ ተደርጓል በድሮን። አሁንም ሻውራ በፋኖ ተመታ መከላከያ። ሻውራን በፋኖ እጅ ነው ያለው። ነገር ግን ንጹህ ሻውራ አካባቢ በርካታ ድሮን ጥሏል። እዚህ ላይ ከፋኖ ውጭ ንጹሃን ላይ ነው የተጣለው። ስለዚህ ፋኖን ማግኘት ካልቻለ ድሮኗ ንጹሃን የተሰበሰቡት እየጣለች ያለችበት ምክንያት ምንድነው? ህዝቡን ከፋኖ ለመነጠል ነው። በዚህ ረገድ እነዚህ ውስጥ ያሉ ፋኖ መሳዮች አስተኳሾች ሆኗል። በሰሞኑ የውስጥ የባንዳዎችን የውስጥ የብልጽግና ተላላኪዎችን ደህንነት ሰልጥነው ወደ ፋኖ የገቡትን የማጽዳት ስራ በከፍተኛ ደረጃ መሰራት አለበት።